ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የዛሬ ዕለት ረቡዕ ታህሳስ 15 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት የስፖርት ፕሮግራማችን ከአሁን ሰዓት ጀምሮ ወደ እናንተ ይደርሳል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዘው የመረጃዎቹ አዘጋጅ ገዛኸኝ ዱላ፣ የካሜራ ባለሙያዎቻችን ኦብሳ ሱራና ብሩጌታቸው በጋራ በመሆን ነው። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ11ኛ ሳምንት መርሃ ግብር ጨዋታዎች ከዛሬ ጀምሮ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደዚሁም በአዲስ አበባ ስቴዲየም በሚደረጉ ጨዋታዎች ጅማሯቸውን ያደርጋሉ። ዛሬ በሚደረግ ጨዋታ እዚህ አዲስ አበባ ስቴዲየም ላይ ቀን 7 ሰዓት ላይ ነገሌ አርሲ ከወልዋሎ ዓዲግራት ዩኒቨርሲቲ እንደዚሁም ደግሞ የሰሜን ኢትዮጵያ ደርቢ የተባለውን የወንድማማቾች ጨዋታ በባህር ዳር ከተማና በፋሲል ከተማ መካከል ቀን 10 ሰዓት ላይ በአዲስ አበባ ስቴዲየም እንደሚከናወን ሊክሼር ካምፓኒው ይፋ ያደረገው መረጃ ያመለክታል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚደረጉትን ጨዋታዎች ስንመለከት ደግሞ አርባ ምንጭ ከተማ ከመቀሌ 70 እንደርታ ቀን 9 ሰዓት ላይ፣ ሀዲያ ሆሳዕና ከወላይታ ዲቻ ደግሞ አመሻሽ 12 ሰዓት ላይ በዚሁ ስቴዲየም ጅማሯቸውን የሚያደርጉ ነው የሚሆነው። አሁን ላይ እንግዲህ ሲዳማ ቡና እግር ኳስ ክለብን በ21 ነጥቦች መሪ ስፍራ ላይ ያስቀመጠው የሲቢ ኢትዮጵያ ፕሪሚየር ሊግ ከፍተኛ ፍክክር እየተመለከትንበት እንገኛለን። በዚህ ሳምንት ወይም ደግሞ በዚህኛው መርሃ ግብር ላይ ከሚከናወኑ ጨዋታዎች መካከል ቀደም ሲል ያነሳሁት የወንድማማቾቹ ደርቢ በጣና ሞገዶቹና በአጼዎቹ መካከል የሚደረገው የባህር ዳር ከተማና የፋሲል ከተማ ጨዋታ ትልቅ ትኩረትን ስቧል። በኢንስትራክተር ዮሐንስ ሳሌ የሚመሩት አጼዎቹ ፋሲል ከተማዎች እስካሁን ድረስ በፕሪሚየር ሊጉ ሽንፈት ያላስተናገዱ ብቸኛው ክለብ ሆነው እየገሰገሱ ነው የሚገኙት። ሁለተኛ ደረጃ ላይ ነው የሚገኙት። ከሲዳማ ቡና እግር ኳስ ክለብ በአንድ ነጥብ ዝቅ ብለው 20 ነጥቦችን ሰብስበዋል እስካሁን ድረስ በነበራቸው እንቅስቃሴ ማለት ነውና ዛሬም እንግዲህ እነዚህ ሁለት ቡድኖች የሚያደርጉት ጨዋታ ይጠበቃል። ቀደም ሲል እንደገለጽኩላችሁ ፋሲል ከተማ ላለመሸነፍ የሚያደርገውን ጉዞ አጠናክሮ ለመቀጠል እንደዚሁም ደግሞ የመሪነቱንም ስፍራ ለቀናቶች ያህልም ቢሆን የሚረከብ ይሆናል። መሪው ክለብ ሲዳማ ቡና ጨዋታውን እስከሚያደርግ ድረስ ይህን ጨዋታ በአሸናፊነት የሚያጠናቅቅ ከሆነ ማለት ነውና ወደ መሪነት መምጣት የሚችልበትን እድል ይፈጥራል። እንግዲህ ከ2013 የውድድር ዓመታት በኋላ ፋሲል ከተማ እግር ኳስ ክለብ ያን ያህል ፍክክር እያደረገ አይደለም የሚገኘው። በእርግጥ 2014 ላይ እና 2015 ላይ ከቅዱስ ጊዮርጊስ እግር ኳስ ክለብ ጋር የነበራቸው ትንቅንቅ የሚታወስ ነው። በተለይ 2014 ላይ እና 2015 ላይ ቀደም ሲል ያነሷቸውን አመታቶች ጥሩ ጉዞ ማድረግ ችሎ ነበረ። እንግዲህ 2013 ላይ የሊጉን የዋንጫ ክብር ያነሳው በአንጋፋው አሰልጣኝ ስዩም ከበደ መሪነት እንደነበረ ይታወሳልና ከዛ በኋላ ግን እኚህን አሰልጣኝ ካሰናበተ በኋላ በኃይሉ ቲጋና እየተመራ ጥሩ ጉዞን ማድረጉም የሚታወስ ነው። ከዛ በኋላ ደግሞ እንደዚሁ አሰልጣኝ ውበቱ አባተንም ቀጥሮ ጥሩ ጊዜ ያሳልፏል ማለት ያስቸግራል። ያለፉትን አመታቶች በችግር ውስጥ የነበረ ቡድን ነው ከብዙ ነገሮች ጋር በተገናኘ ማለት ነውና አሁን ላይ እንግዲህ አሰልጣኝ ወይም ኢንስትራክተር ዮሐንስ ሳሌን አጼዎቹ ከቀጠሩ በኋላ ደግሞ በዚህ ዓመት ተስፋ ሰጪ እንቅስቃሴ በማድረግ ላይ ነው የሚገኙት። እስካሁን ባለው ሂደት ፋሲል ከተማ ለዋንጫ ለሻምፒዮናነቱ ከሚገመቱ ክለቦች መካከል አንደኛው መሆን ችሏል በስከዛሬው ድረስ አካሄዱ ማለት ነው። በቀጣይ የሚፈጠሩት ነገሮች ግን ይጠበቃሉ። ይህንኑ ጥንካሬውን ማስቀጠል ይችላሉ የሚለው ነገር ይጠበቃል። በዚህ ጨዋታ ላይ ዛሬ እንግዲህ ወሳኙ ተጫዋቻቸው የተከላካይ ስፍራ ተጫዋቹ ምኞት ደበበ ቀይ ካርድ መመልከቱን ተከትሎ ከነገሌ አርሲ ጋር በነበራቸው የ10ኛ ሳምንት መርሃ ግብር ላይ ቀጥታ ቀይ ካርድ ነው የተመዘዘው። ይሄ ቀይ ካርድ እንግዲህ ብዙ የእግር ኳሱ ቤተሰቦች ያወገዙት ውሳኔ እንደነበረ ተገልጿል። ጨዋታው ከተጠናቀቀ በኋላ ምናልባት እንግዲህ የዳኞቻችን በቫር አይታገዙም። ያው ዘመናዊ ቴክኖሎጂን ሂደቶችን የታገዙ አይደለም የሚገኙት በራሳቸው ውሳኔ ነው። የጨዋታ እንቅስቃሴ ደግሞ ክስተት እንደሆነ ይታወቃልና እንግዲህ በዛ አጋጣሚ ዳኛውም ያንን ውሳኔ ከወሰኑ በኋላ ጨዋታው ተጠናቆ ቪዲዮን ሲመለከቱ መጸጸታቸውን ገልጸዋልና ያንን ለማስተካከል የሚያስችል መመሪያ ወይም ተጨማሪ ጨዋታ እንዳይቀጣ የሚያስችል መመሪያ ባለመኖሩ ፋሲል ከተማ እንግዲህ ይህንን መስዋዕትነት ሊከፍል ተገዷል ማለት ነው። ግጭቱንም ደጋግመን እንደተመለከት ነው እንግዲህ ምኞት ደበበ ምናልባት ፊሽካ የማያስነፋም አይነት ቅጣትም የማያሰጥ አይነት ግጭት ነው የነበረው በምኞት ደበበ በኩል ማለት ይቻላልና ብዙ የእግር ኳሱ ቤተሰቦች አውግዘውታል። ያወገዙት ዳኛው እንደ ሰው ሲያዳኙ ሊሳሳቱ ይችላሉ። ነገር ግን ይሄ ክስተት ከተከሰተና ያ ጨዋታ ከተጠናቀቀ በኋላ ይህንን ለማረም የሚያስችል መመሪያ
የዳኞች ኮሚቴ ይህንን ማበጀት መቻል አለበት። የኢትዮጵያ እግር ኳስ ፌዴሬሽንም በበላይነት ተጠሪነታቸው ለነሱ ስለሆነ ይህንን ጉዳይ መመልከት ይገባዋል። በቀጣይ የሀገሪቱ ቁንጮ በሚባለው የኢትዮጵያ ፕሪሚየር ሊግ ላይ እንደዚህ አይነት መመሪያዎች አለመኖራቸው ክለቦችን በቀጣይነትም መስዋዕትነት እንዳያስከፍሉ ከዚህ መማር የሚያስፈልግ ይመስለናል። እንግዲህ ይህ ጨዋታ ይጠበቃል። ባህር ዳር ከተማ በዘንድሮ ዓመት እንግዲህ በደጋረጊ ግዛው እየተመራ ያን ያህል የወጥነት ጉዞን እያደረገ አይደለም የሚገኘው። አሁን ላይ 13 ነጥቦችን ይዞ 13ኛ ደረጃ ላይ ነው የሚገኘው። ይቅርታ 9ኛ ደረጃ ላይ ነው የሚገኘው 13 ነጥቦችን ይዞ ደረጃውን ለማሻሻል ነጥቡንም ከፍ ለማድረግ እንግዲህ በዚህ ጨዋታ በዚህ የደርቢ ፍልሚያ ጥሩ እንቅስቃሴ ይደረግበታል ተብሎ ይጠበቃል። አዲስ አዳጊው ክለብ ነገሌ አርሲ ከዚህ ጨዋታ አስቀድሞ 7 ሰዓት ላይ ከወልዋሎ አዲግራት ዩኒቨርሲቲ ጋራ ጨዋታቸውን የሚያከናውኑ ነው የሚሆነው። ነገሌ አርሲ 10ኛ ደረጃ ላይ ነው የሚገኘው በ13 ነጥቦች። ተጋጣሚው ወልዋሎ አዲግራት ዩኒቨርሲቲ ደግሞ ወራጅ ቀጠና ስፍራ ላይ ይገኛል። 8 ነጥቦች አሉት። 18ኛ ደረጃ ላይ ነው የሚገኘውና ሁለቱም ቡድኖች ደረጃቸውን ለማሻሻል ከፍተኛ ፍልሚያ ያደርጋሉ ተብሎ ይጠበቃል። ሌላው አርባ ምንጭ ከተማና የመቀሌ ሰባ እንደርታ የሁለቱ ደካማ ቡድኖች በዚህ ዓመት እያደረጉ ያለው እንቅስቃሴ እጅግ በጣም ደካማ ሆኖ እየተመለከትነው እንገኛለን። 5 እና 4 ነጥብ ነው ከ10 መርሃ ግብሮች መሰብሰብ የቻሉት ማለት ነውና እጅግ በጣም መሻሻል ይጠበቅባቸዋል። ላለመውረድ በሚደረገው እንቅስቃሴ ላይ እንደዚሁ ለመራቅ እንግዲህ ዛሬ ተሸናንፈው አንደኛው ቡድን ድል የሚቀናው ከሆነ የተሻለ እድል የሚፈጥርበት ነው የሚሆነው። መቀሌ ሰባ እንደርታ አዲስ አሰልጣኝ መቅጠሩ ይታወሳል። ከቀናቶች በፊት አሰልጣኝ ጸጋይ ኪዳነ ማርያምን በድጋሚ የቡድኑ ዋና አሰልጣኝ አድርጎ ሾሟል እስከ ውድድር ዓመቱ መጨረሻ ድረስ። ዛሬ የመጀመሪያ ጨዋታቸውን የሚያከናውኑ ይሆናል። ዳግም ቡድኑን ከተረከቡ በኋላ አሰልጣኝ ጸጋይ ኪዳነ ማርያም አርባ ምንጭ ከተማ እግር ኳስ ክለብም እንደዚሁ የቀድሞ የኢትዮጵያ ብሔራዊ ቡድን የቅዱስ ጊዮርጊስ እግር ኳስ ክለብ ወደ ሱዳንም እንደዚሁ አቀንቶ ከሀገር ውጪ ከተጫወቱ ተጫዋቾች መካከል አንደኛው የሆነው የቅጣት ምቱ ስፔሻሊስት እየተባለ የሚጠቀሰው አበባው ጣቆ እንደዚሁ በጊዜያዊነት ቡድኑን መረከቡ እየተገለጸ ነው የሚገኘው ማለት ነውና ዛሬ እንግዲህ ሁለቱ አሰልጣኞች አዳዲስ ቡድናቸውን በመረከብ የመጀመሪያ ጨዋታቸውን ለማድረግ ቴክኒካል ኤሪያው ላይ እንመለከታቸዋለን ማለት ነው። የኢትዮጵያ ፕሪሚየር ሊግን የዘንድሮ ዓመት የደረጃ ሰንጠረዥን ስንመለከት እስካሁን በነበረው የ10ኛ ሳምንት መርሃ ግብር ጉዞ ሲዳማ ቡና እግር ኳስ ክለብ 21 ነጥቦችን ሰብስቦ በቀዳሚነት እየመራ ይገኛል። ፋሲል ከተማ በ1 ነጥብ ዝቅ ብሎ በ20 ነጥቦች ሁለተኛ ደረጃ ላይ ነው የሚገኘው። መቻል ሐዋሳ ከተማና ኢትዮ ኤሌክትሪክ እኩል 17 ነጥቦችን ይዘው ከ3ኛ እስከ 5ኛ ያለውን ደረጃ ሲይዙ አዳማ ከተማ በአሰልጣኝ ስዩም ከበደ እየተመራ ዘንድሮ እጅግ በጣም የሚገርም ጉዞን በማድረግ ላይ ነው የሚገኘው። 16 ነጥቦችን ይዞ 6ኛ ደረጃ ላይ ተቀምጧል። ቅዱስ ጊዮርጊስ 14 ነጥቦች አሉ 7ኛ ደረጃ ላይ። እንደዚሁም ምድረገነት፣ ሽሬ፣ ባህር ዳር ከተማ፣ ነገሌ አርሲ፣ ድሬዳዋ ከተማ፣ ሸገር ሲቲ፣ ኢትዮጵያ ቡና እያለ ይቀጥላል የደረጃ ሰንጠረዡ። ሀዲያ ሆሳዕና፣ ወልዋሎ አዲግራት ዩኒቨርሲቲና አርባ ምንጭ ከተማ እንደዚሁ መቀሌ ሰባ እንደርታ ደግሞ ወራጅ ቀጠናው ስፍራ ላይ ተቀምጠው እየተመለከትናቸው ነው የምንገኘው። እንግዲህ የኢትዮጵያ ፕሪሚየር ሊግ የ11ኛ ሳምንት መርሃ ግብር ጨዋታዎች በዛሬው ዕለት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደዚሁም በአዲስ አበባ ስቴዲየም በሚደረጉ ተጠባቂ ጨዋታዎች ጅማሯቸውን የሚያደርጉ ነው የሚሆነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። ስንመለስ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አብራችሁን ስላላችሁ በድጋሚ እጅግ በጣም እናመሰግናለን። ጠቃሚ መልእክቶች ይተላለፋሉ። መልእክቶቹን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርት የዕለተ ረቡዕ መሰናዷችንን በመከታተል ላይ ትገኛላችሁ። አብራችሁን ስላላችሁ በድጋሚ እጅግ በጣም ደስ ይለናል። ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አፍሪካ መነሻችንን ስናደርግ በሰሜን አፍሪካዊቷ ሀገር ሞሮኮ አስተናጋጅነት እየተከናወነ የሚገኘውና 24 ሀገራት ብሔራዊ ቡድኖች በ6 ምድብ ተከፍለው እየተፋለሙበት የሚገኘው 35ኛው የአፍሪካ ዋንጫ የውድድር መድረክ የምድብ ጨዋታዎች እንደዚሁ ቀጥለው እየተከናወኑ ነው የሚገኘው። በዋና ከተማው ራባትና በሌሎች ስቴዲየሞች እየተደረጉ ያሉ ጨዋታዎች ከፍተኛ ሽፋን እያገኙ ይገኛሉ። ከወትሮ ለየት ባለ ሁኔታ በላቀ ከፍታ ደጋፊዎች በርከት ያሉ ደጋፊዎች ስቴዲየም ገብተው ጨዋታዎችን እየተከታተሉ ነው የሚገኙት። ከፍተኛ ፍክክርም እየተመለከትንበት እንገኛለን። ትላንትና ዲአር ኮንጎ ቤኒን 1-0 በሆነ ውጤት አስቀድማ ያደረገችውን ጨዋታ በድል መጀመር ትችላለች። ዲአር ኮንጎ እንግዲህ ኢትዮጵያ ብሔራዊ ቡድን በሚገኝበት ምድብ አንድ ላይ ትገኝ እንደነበረ እናስታውሳለን። በአፍሪካ ዋንጫው ማጣሪያ ጊኒና እንደዚሁ ዲአር ኮንጎ ተጠቃሽ ነበሩ። ያው የኢትዮጵያ ብሔራዊ ቡድን ወደ አፍሪካ ዋንጫ የውድድር መድረክ አለማለፉ ይታወሳል። በዛ ምድብ ላይ ሌላኛው የ2021 የአፍሪካ ዋንጫ ሻምፒዮኗ ሀገር የምዕራብ አፍሪካዊቱ ሀገር ሴኔጋል ቦትስዋናን ባስተናገደችበት ጨዋታ 3-0 በሆነ ውጤት እንደዚሁ ማሸነፍ ችላለች። የውድድር መድረኩንም በድል የጀመረችበትን ውጤት ነው ማስመዝገብ የቻለችው። ያለፈው ዓመት የፍጻሜ ተፋላሚ የነበረችው ናይጄሪያ ወይም ንስሮቹ ከታንዛኒያ ጋር ከምስራቅ አፍሪካዊቱ ሀገር ታንዛኒያ ጋር ያደረጉት ጨዋታ በንስሮቹ 2-1 አሸናፊነት ፍጻሜውን አግኝቷል። ሉክማን እጅግ በጣም አስደናቂ ግብ አሁን ላይ ለሴሪያው ክለብ አታላንታ እየተጫወተ የሚገኙ ተጫዋች ማራኪ ግብ ከመረብ ማሳረፍ ችሏል። እንደዚሁ ቱኒዚያ ዩጋንዳን 3-1 በሆነ ውጤት እንደዚሁ ድል መንሳት የቻለችበትም ውጤት ተመዝግቧል ማለት ነው። እንግዲህ የምስራቅ አፍሪካ ሀገራቶች ጎረቤት ሀገሮች ዩጋንዳና ታንዛኒያ በነበራቸው የምድብ ጨዋታ ሽንፈት አስተናግዷል። ቀጣይ ሱዳን ናት የምትጠበቀው ከምስራቅ አፍሪካ ሀገራቶች መካከል በዚህ የአፍሪካ ዋንጫ የውድድር መድረክ ላይ እየተካፈሉ የሚገኙ ሶስቱ የምስራቅ አፍሪካ ሀገራቶች ዩጋንዳ፣ ታንዛኒያ እና እንደዚሁ ደግሞ ሱዳን ይገኙበታል ማለት ነው። እንግዲህ የአፍሪካ ዋንጫ የምድብ 5 ጨዋታዎች በዛሬው ዕለትም ቀጥለው የሚከናወኑ ይሆናል። ቀን 9 ሰዓት ከ30 ሲል ቡርኪና ፋሶ ከኢኳቶሪያል ጊኒ ጋር የሚያደርጉትም ጨዋታ እንደዚሁ ይጠበቃል። አልጄሪያ ከሱዳን አመሻሽ 12 ሰዓት ላይ የሚደረገውም ጨዋታ ይጠበቃል ማለት ነው። እስካሁን ድረስ የሰሜን አፍሪካ ሀገራቶች የእግር ኳስ ደረጃቸው የቱ ጋር እንደሚገኝ በሚገባ እያስመለከቱ ነው የሚገኙት። እስካሁን አዘጋጇ ሀገር ሞሮኮ፣ ቱኒዚያ እና እንደዚሁ የግብጽ ብሔራዊ ቡድን ተጋጣሚዎቻቸውን ማሸነፋቸው የሚታወስ ነው። አሁን ዛሬ ከሰሜን አፍሪካዊቷ ሀገር ተወካይ አንደኛው ጨዋታውን ያደርጋል። የአልጄሪያ ብሔራዊ ቡድን ማለት ነው ከሱዳን ጋር የሚያደርጉት ጨዋታ ይጠበቃል። ከዚህ ጨዋታ ጋር በተያያዘ አንዳንድ ሀሳቦች እየተነሱ ነው የሚገኙት። በተለይ በጎረቤት ሀገር ሱዳን በኩል የብሔራዊ ቡድኑ ተጫዋቾች ከአበል ክፍያ ጋር በተያያዘ ምናልባት የዛሬውን ጨዋታ ላይ ያደርጉ እንደሚችል እየተነገረ ነው የሚገኘው። ተደጋጋሚ ጥያቄዎች አሉባት። እንግዲህ ከሜዳ ውጪም ያሉት ጉዳዮች የሱዳን የሚታወቅ ነው። አሁን ላይ ሰላም የለም በሱዳን። ያለፉትን አመታቶች እንግዲህ ሰዎች በመፈናቀል በተለያዩ ጉዳዮች የፖለቲካ ትኩሳቱና እንግልቱ በሱዳናውያን ላይ እንግዲህ የበረታ ሆኖ ነው እየተመለከትን የምንገኘውና ብዙ ጊዜ በእኛም ሀገር እንደዚህ አይነት ክስተቶች ሲከሰቱ የስፖርቱ መድረክ ይናፈቃል። ስፖርት ትልቅ ፓወር፣ ትልቅ ኃይል ስላለው ህዝቦችን የማቀራረብ ትልቅ መሳሪያ ስለሆነ በዓለም ላይ እንደዚሁ ስንመለከት እናስታውሳለን እኛም ጋር በሚፈጠሩ ችግሮች ማለት ነውና ሱዳንም አሁን ሱዳናውያን በዚህ የአፍሪካ ዋንጫ የውድድር መድረክ ላይ ከረጅም ዓመታት በኋላ መሳተፋቸውን ተከትሎ ምናልባት ህዝቡን ስፖርቱን እንደ ዲፕሎማሲ ሆኖ በደንብ ያቀራርባቸዋል ተብሎ ተስፋ ተጥሎበት ነበረ። አሁን ግን እክል እንደገጠመው እየተገለጸ ነው የሚገኘው። ሱዳናውያን በተለይ በተለያዩ ክፍለ ዓለማት የሚኖሩ ዲያስፖራዎች ይህንን ብሔራዊ ቡድን በአበል የተጠየቀውን ጥያቄ ለማገዝ እንቅስቃሴ ስለመጀመሩ እየተገለጸ ነው የሚገኘው ማለት ነውና ምናልባት የተጫዋቾቹ ጥያቄ እልባት አግኝቶ እንግዲህ ዛሬ ጨዋታቸውን ያደርጋሉ አያደርጉም የሚለው ነገር አሁንም አቋም ይዘው እነሱ ይህ ክፍያ የማይፈጸምላቸው ከሆነ ጨዋታውን ላለማድረግ ስለመወሰናቸው እየተነገረ ነው የሚገኘው። ያው ሀገሪቱ ደግሞ በእንደዚህ አይነቱ ጥንቅጥ ውስጥ ሆና ደግሞ እንግዲህ አበል ሊከፈልህ ማለት ደግሞ በጣም ከባድ ነው። ብዙዎች ህይወታቸውን እያጡ ነው የሚገኙት በሱዳን ማለት ነውና እንግዲህ ይሄን አይነት ጉዳይ ይዛ ዛሬ ሱዳን ከቡርኪና ፋሶ ጋር አመሻሽ 12 ሰዓት ላይ ጨዋታዋን ታደርጋለች አታደርግም የሚለው ጥያቄ ከሰዓታት በኋላ መልስ የሚያገኝ ነው የሚሆነው።
ሌላ በምድብ 6 የሚደረግ የአፍሪካ ዋንጫ የምድብ ጨዋታዎች አሉ። የወቅቱ ሻምፒዮኗ ሀገር ምዕራብ አፍሪካዊቱ ሀገር አይቬሪ ኮስት እንደዚሁ ከሞዛምቢክ ጋር የምታደርገው ጨዋታ ምሽቱ 2 ሰዓት ከ30 ሲል ጅማሮን ያደርጋል። ካሜሮን ከጋቦን የሚያደርጉትም ሌሎች ጨዋታዎች ይገኙበታል ማለት ነው። የአይቬሪ ኮስት ብሔራዊ ቡድን እንግዲህ በ34ኛው የአፍሪካ ዋንጫ የውድድር መድረክ ራሳቸው አስተናግደውት በነበረው የውድድር መድረክ ላይ ሻምፒዮና እንደነበሩ እናስታውሳለን። ሰባስቲያን ሃለር በተለይ የመጨረሻውን የአሸናፊነት ግብ ከመረብ ያሳረፈው ተጫዋች ከካንሰር ጋር እየታገለ ያለፈው ዓመት ክስተት እንደነበረ ይታወሳል። ዘንድሮ ግን የዚህ የአፍሪካ ዋንጫ ስብስብ ውስጥ እንደሌለ እየተመለከትን እንገኛለን ማለት ነው። ካሜሮንም ከጋቦን የሚያደርጉት ጨዋታ እንደዚሁ ይጠበቃል። እንግዲህ የአፍሪካ ዋንጫ የምድብ ጨዋታዎች ይህንን ይመስላሉ። ወደ ሌሎች ወደ አውሮፓ ስንሻገር ደግሞ ትላንት ምሽት እጅግ በጣም አዝናኝ እንቅስቃሴ የተመለከትንበት የእንግሊዝ ሊግ ካፕ ወይም ደግሞ የካራባው ካፕ የሩብ ፍጻሜ ወሳኝ ጨዋታ በለንደን ደርቢ የሰሜን ለንደኑ ክለብ አርሰናል ከደቡብ ለንደኑ ክለብ ክሪስታል ፓላስ ጋር ያገናኘው እንቅስቃሴ የበርካቶችን ትኩረት ስቦ ነበረ። ወደ ግማሽ ፍጻሜ ለማለፍ የሚደረግ ከባድ ጨዋታ እንደነበረ ትላንትና ተመልክተናል። ሁለቱ ቡድኖች አንድ አቻ በሆነ ውጤት መደበኛውን ሰዓት አጠናቀው በመለያ ምት ነው የተሸናነፉት። መድፈኞቹ 8-7 በሆነ ውጤት በማሸነፍ ወደ ቀጣዩ የግማሽ ፍጻሜ ፍልሚያ ማለፋቸውን ትላንት ምሽት በሜዳቸው እንደዚሁ አረጋግጧል። በየአቅጣጫው እየተሳተፈባቸው በሚገኙ የውድድር አይነቶች ሁሉ አያልነቱን እያስመሰከረ አሁንም መሪ መሆኑን የቀጠለው የሰሜን ለንደኑ ክለብ አርሰናል ትላንትም ወሳኙን ጨዋታ የማታ በስተመጨረሻ በመለያ ምት እንግዲህ ትልቁን ሚና የተወጣው በዚህ እንቅስቃሴ ላይ ኬፓ አሪዛባላጋ ነው፣ ሁለተኛው ግብ ጠባቂ ማለት ነውና የስምንተኛውን ኳስ በማዳን እንግዲህ መድፈኞቹ ወደ ሰሚ ፋይናሉ ፍልሚያ እንዲያልፉ አስችሏቸዋል ማለት ነው። ትላንት እንግዲህ በነበረው እንቅስቃሴ አርሰናል አስቀድሞ በጨዋታው እንቅስቃሴ በርከት ያሉ የግብ ማግባት ሙከራዎችን ማድረጉን ተከትሎ በጨዋታውም ቁጥጥር ብልጫ ስለነበረው በርከት ያሉ ጎሎችን አስቆጥሮ ጨዋታውን ከወዲሁ ማሸነፍ የሚችልበት እድል ሰፊ ነበረ። ነገር ግን ወደ መለያ ምት አምርቷል። ይሄ ደግሞ እንዲሆን የክሪስታል ፓላሱ ግብ ጠባቂ ቤኒቴዝ እጅግ በጣም የሚገርም እንቅስቃሴ በማድረግ እንግዲህ ከአርሰናል ተጫዋቾች ለግብ የቀረቡ ሙከራዎች ሲደረጉበት እያዳነ ትላንትና እንግዲህ ክለቡን ክሪስታል ፓላስን ታድጎ ነበር ማለት ይቻላል። በስተመጨረሻ እንግዲህ የመለያ ምት ደግሞ ከውድድር መድረኩ እንዲወጡ አስችሏቸዋል ማለት ነውና ትላንት በነበረው እንቅስቃሴ አብዛኛው የአርሰናል ተጫዋቾች እንግዲህ በጣም ጥሩ ነበሩ። ግብ ጠባቂው ኬፓ አሪዛባላጋ ያዳናቸው ኳሶች አሉ። እስከ 80ኛው ድረስ በርግጥ ጎል ሳይቆጠርበት ነበረ ይሄ ጨዋታ 0-0 በሆነ አቻ ውጤት ሲጓዝ የነበረው። 80ኛው ደቂቃ ላይም የተቆጠረው ጎል በራሱ ግብ ላይ ነበር የክሪስታል ፓላሱ ተጫዋች ላክሮይስ ያስቆጠረው ማለት ነው። 80ኛው ደቂቃ ላይ አርሰናልን መሪ አደረገ። አርሰናልም በዚሁ ውጤት ጨዋታውን የሚያጠናቅቅ ይመስል ነበረ። ነገር ግን ደግሞ የክሪስታል ፓላስ አንድ ተጫዋች ጉዳት ማስተናገዱን ተከትሎ ረጅም ሰዓት እንደዚሁ ሜዳ ላይ የባከኑትን ደቂቃዎች ወደ 9 ደቂቃ ፎርዝ ኦፊሻሉ ጨምረው ነበርና በዛ እንቅስቃሴ 95ኛው ደቂቃ ላይ በቀጣይ የጥር የተጫዋቾች የዝውውር መስኮት ላይ ወደ መርሲሳይዱ ክለብ ሊቨርፑል እንደሚያመራ እየተነገረለት የሚገኘው ማርክ ጌ ከማዕዘን ምት የተሻገረውን ኳስ በግሩም ሁኔታ አስቆጥሮ ጨዋታው ወደ አቻ ውጤት መጥቶ እንግዲህ ወደ መለያ ምት የንስሮቹና የመድፈኞቹ ጨዋታ እንዲያመራ አድርጎታል ማለት ነውና አርሰናል ግን ትላንት በነበረው እንቅስቃሴ አጠቃላይ 17 ሙከራዎችን ነው ያደረገው። ከዚህ ውስጥ 7ቱ ኢላማቸውን የጠበቁ ናቸው። ክሪስታል ፓላስ ኢላማውን የጠበቀ ሙከራ ያደረገው ሁለት አጋጣሚዎች ነበረ ማለት ይቻላልና አርሰናል ከ7ቱ ኢላማቸውን የጠበቁ ኳሶች አንዱን ወደ ግብ መቀየር ችሏል። ያው በራሳቸውም ተጫዋች የተሞከረ ቢሆንም የገባ ቢሆንም ማለት ነው። 69 በመቶ የኳስ ቁጥጥር ነበራቸው መድፈኞቹ በዚህ እንቅስቃሴ ላይ። በአጠቃላይ መስመር ላይ የነበሩት እንቅስቃሴዎች በተለይ በሁለቱ የክንፍ መስመር ላይ ኖኒ ማዱኬ በቀኝ በኩል እንደዚሁም ደግሞ በግራ በኩል ደግሞ ገብርኤል ማርቲኔሊ የነበረው እንቅስቃሴ በጣም የሚገርም ነበር። በገብርኤል ማርቲኔሊ እንቅስቃሴ አርሰናል ደጋፊዎች ትላንትና እጅግ በጣም ተገርመዋልና ድሪብል አድርጎ ወይም ፌንታ ሰርቶ ደግሞ የሚያልፋቸው ኳሶች ተከላካዮች ስጋት ሆኑ። ትላንት በክሪስታል ፓላስ ቤት
ተመልክተነዋል። ኋላ ላይ ግን ጉዳት አስተናግዶ ወጣ። እስከዛ ደቂቃ ድረስ ግን የመጀመሪያው ግማሽ 45 በግራ በኩል ያለው እንቅስቃሴ በጣም ከብዷቸው ተመልክተናል፣ የክሪስታል ፓላስ ተከላካዮች ማለት ነውና እንግዲህ ይህ ብራዚላዊ ኢንተርናሽናል ገብርኤል ማርቲኔሊ በዚሁ እንቅስቃሴ የሚቀጥል ከሆነ በቀጣይ በግራ መስመር ላይ ለአሰልጣኝ ሚካኤል አርቴታ ትልቅ አማራጭ ሆኖ ይቀጥላል። ምናልባትም ከዝውውር ጋር በተያያዘ ያቀዱትንም እቅድ ወይ የነደፉትንም እቅድ እስከ ማስቀየር ድረስ ሊደርስ ይችላል። ገብርኤል ማርቲኔሊ በነገራችን ላይ እስካሁን ድረስ እንግዲህ የእግር ኳስ ወይም ደግሞ ኳስን የመጫወት ክህሎት የለውም ለማለት አይቻልም። ምክንያቱም በጣም በአንዳንድ አጋጣሚዎች ጎሎችን ሲያስቆጥር ያለፉትን 5 ተከታታይ ጨዋታዎች ላይ ጎል ሲያስቆጥር ተመልክተናል። ነገር ግን ደግሞ አርሰናል በሚፈልገው ሰዓት ላይ ቋሚ አሰላለፍ ውስጥ በሚከተው ሰዓት እንደዚሁ የተሻለ እንቅስቃሴ ለማድረግ ሲቸገር ተመልክተናል። ትሮሳርድም ትላንትና ተቀይሮ ገብቷል። እንግዲህ ገብርኤል ማርቲኔሊን ተክቶ የነበረውም እንቅስቃሴ ጥሩ ነበረ ተቀይሮ ከገባ በኋላ ማለት ነውና ትላንት ግን የግራ መስመር ላይ የነበራቸው ብልጫ በገብርኤል ማርቲኔሊ ከዛም በኋላ ተቀይሮ በገባው በትሮሳርድ አማካኝነት የአርሰናሎች አካሄድ በጣም ግሩም ነበረ። በቀኝ በኩልም እንደዚሁ ኔኒ ማዱኬ የሳካም ቦታ ተክቶ በጣም ጥሩ እንቅስቃሴ ሲያደርግ ነበረ። ለግብ የቀረቡ ሙከራዎችንም ማድረግ ችሏል። በቀኝ መስመር የሚያሻማቸውንም ኳሶች ተመልክተናልና ጥሩ ነበረ። ብቻ በአጠቃላይ ትላንት አርሰናል ከተከላካይ ስፍራ አንስቶ እስከ ፊት ድረስ የነበራቸው እንቅስቃሴ በጣም ግሩም ነበረ። ነገር ግን ኳስና መረብን ማገናኘት ደግሞ ይጠበቅባቸዋል። እስካሁን ድረስ እንግዲህ ያለፉትን ጨዋታዎች ስንመለከት አርሰናል በጠባብ የጎል ልዩነት ነው ተጋጣሚዎቹን እያሸነፈ የሚገኘው። ለሻምፒዮናነት የሚጓዝ ቡድን ደግሞ በእርግጥ ቢቸገርም 3 ነጥቧ ነው የሚፈለገውን ውጤት ካስመዘገበ ብዙም ትኩረት አይደረግበትም። ነገር ግን ደግሞ የተሻለ አማራጮችን ይዞ ብዙ ግቦችን ማስቆጠር ሲችል እንደዚህ ደግሞ መጨናነቅ ውስጥ መግባት የተገኙትን አጋጣሚዎች ወደ ጎል አለመቀየር ደግሞ አንዳንድ ጊዜ መስዋዕትነት ያስከፍላል፣ ደጋፊዎችንም በጣም ያስጨንቃል እና ትናንት በነበረው እንቅስቃሴ እነዚህን ጉዳዮች ተመልክተናል። ዊሊያም ሳሊባ ልዩ ነበረ። ትላንት በነበረው ጨዋታ የተከላካይ ስፍራውን እንቅስቃሴ የሚመራበት አጋጣሚዎችን ተመልክተናል። ያለቁ ኳሶችን በተለይ ፊሊፕ ማቴታ ነበር በዚህ ጨዋታ ላይ ልዩነት ፈጣሪ ሊሆን ይችላል ተብሎ ሲገመት የነበረው በክሪስታል ፓላስ በኩል የዚህን ተጫዋች እንቅስቃሴ በመግታትና ከጨዋታው ከሪትም ውጪ በማድረግ ዊሊያም ሳሊባ እጅግ በጣም ብዙ ኳሶችን ሲያድንበት ተመልክተናል ማለት ነው እና የጨዋታውን ማን ኦፍ ዘ ማች ሆኖ ተመልክተናል። በአጠቃላይ ግን ትላንትና ከጨዋታ እንቅስቃሴ በዘለለ የመድፈኞቹ ተጫዋች በመለያ ምት ወይም ደግሞ የፍጹም ቅጣት ምት በመምታት ረገድ እንዴት ያለ ኳሊቲ እንዳላቸው እንግዲህ አስመልክተዋል ማለት ነው። በሁሉም ረገድ ብቁ መሆናቸውን ተመልክተናል። ትላንት በነበረው እንቅስቃሴ ከጨዋታው መጠናቀቅ በኋላ አሰልጣኝ ሚካኤል አርቴታም እድለኞች ነን ብሏል። እንግዲህ የተገኙትን አጋጣሚዎች ወደ ጎል ያለመቀየራችን እዚህ እድል እንድንጠባበቅ አድርጎናልና እንደዚህ አይነት ነገሮች መታረም አለባቸው፣ ጎሎችን ማስቆጠር አለብን የሚል አስተያየት እንደዚሁ ሰጥቷል ማለት ነው። ትላንት በነበረው እንቅስቃሴ እንግዲህ እነዚህን ጉዳዮች ተመልክተናል። በቀጣይ እንግዲህ በግማሽ ፍጻሜው የሚደረጉ ጨዋታዎች አሉ። አርሰናል ከቼልሲ ጋር ነው ጨዋታውን የሚያደርገው። ከዚህ በኋላ ግማሽ ፍጻሜ ላይ የመልስ ጨዋታ አሉ። ትላንት እንደተመለከትነው እንግዲህ በአቻ ውጤት ጨዋታ አጠናቀው የመልስ ጨዋታ ቢኖረው በሴለርስ ፓርክ ደግሞ ድጋሚ ጨዋቱ ነበር። ነገር ግን እንደዚህ አይነት አሰራር የለውም ካራባው ካፕ። ስለዚህ ግማሽ ፍጻሜ ላይ ግን የመልስ ጨዋታ አለ። ከዚህ በኋላ እንግዲህ ጃንዋሪ ላይ ጨዋታቸውን ያደርጋሉ። ጃንዋሪ 13 እና 14 የሚደረጉት የግማሽ ፍጻሜ ጨዋታዎች ይጠበቃሉ። ቼልሲ ከአርሰናል ስታንፎርድ ብሪጅ ላይ፣ ኒውካስል ዩናይትድ ከማንቸስተር ሲቲ እንደዚሁ ሴንት ጄምስ ፓርክ ስቴዲየም ላይ ይደረጋል። ከዛ የመልሱን ጨዋታ የሚያከናውኑት ፌብሩዋሪ 3 ነው ማለት ነው። 3 እና 4 በአርሰናል ሜዳ ኤሚሬትስ ላይ እንደዚሁም በማንቸስተር ሲቲ ሜዳ ደግሞ ኢታሃድ ላይ የሚደረጉ ጨዋታዎች አሉ። የነዚህ ሁለት ጨዋታዎች አሸናፊ ደግሞ በደርሶ መልስ ድምር ውጤት ወደ ፍጻሜው የ2025ቱን የካራባው ካፕ የውድድር መድረክን የዋንጫ ክብር ለማንሳት የሚፋለሙ ነው የሚሆነው ማለት ነው። ሌሎች አጫጭር ስፖርታዊ መረጃዎችን በተከታይነት ወደ እናንተ እናደርሳለን። በድጋሚ አብራችሁ ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ
እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ክቡራትና ክቡራን ተመልካቾቻችን የመረጃ ሰዓታችን የመጨረሻው ምዕራፍ ላይ ደርሰናል። ዝውውርን መሰረት ያደረጉ አጫጭር መረጃዎችን ወደ እናንተ በማድረስ የመረጃ ሰዓታችንን የምናጠናቅቅ ነው የሚሆነው። በቀጥታ የምዕራብ ለንደኑን ክለብ ቼልሲን እና እንደዚሁ የኢታዱን ክለብ ማንቸስተር ሲቲን ያገናኘው የዝውውር ሁኔታን የተመለከተ መረጃ ነው ቀዳሚ የምናደርገው። እነዚህ ሁለት የፕሪሚየር ሊጉ ታላላቅ ክለቦች አንድ ወጣት ተጫዋችን ለማስፈረም ከፍተኛ ፍክክር ውስጥ እንደሚገኙ የተለያዩ የእንግሊዝ መገናኛ ብዙሃን በመዘገብ ላይ ነው የሚገኘው። ተጫዋቹ ጀርሚ ሞጋን ይሰኛል። በሌስተር ሲቲ ቤት እየተጫወተ ያለ እንግሊዛዊው የ16 ዓመት ኢንተርናሽናል ነው። ብዙ ተስፋ የተጣለበት ተጫዋች እንደሆነ ብዙዎች እንግዲህ እየመሰከሩለት ነው የሚገኘው። በእርግጥ በሌስተር ሲቲ ቤት እንግዲህ ሌስተር ሲቲ አምና ከሊጉ ከወረደ በኋላ በሻምፒዮንሺፑ ነው እየተሳተፈ የሚገኘው ማለት ነውና 12 ጨዋታዎችን ማድረግ ችሏል። የቀኝ የክንፍ ተጫዋች ነው። የዚህን ተጫዋች ፊርማ ለማግኘት ብዙ ክለቦች እያማተሩ ቢገኙም ነገር ግን በስተመጨረሻ አሁን ቼልሲና እንደዚሁ ማንቸስተር ሲቲ ተጫዋቹን የግላቸው ለማድረግ ከፍተኛ ፍክክር በማድረግ ላይ እንደሚገኙ እየተነገረ ነው የሚገኘው። በተለይ አሰልጣኝ ፔፕ ጋርዲዮላ የተጫዋቹ ክህሎት ወይም ደግሞ አሁን ያለው የእግር ኳስ አረዳድ ሊያድግና ወደ ከፍተኛ ወደ ላቀ ብቃት መምጣት የሚችል አይነት ክህሎት ባለቤት ነው ተጫዋቹ። ስለዚህ ወደ ክለባቸው እንዲመጣላቸው ቪዲዮን ከተመለከቱ በኋላ ተናግሯል ተብሏልና የማንቸስተር ሲቲ ሰዎች የተጫዋቹን ጉዳይ እየተከታተሉት እንዳለው ተገልጿል። ቼልሲዎች ደግሞ ብዙ አማራጮች አሏቸው። ነገር ግን ይህን ተጫዋች ገዝተው ሌላ ጊዜ እንደሚያደርጉት በውሰት ወደ ሌላ ክለብ አሳልፈው ሰጥተው ተጫዋቹ በእድሜም እየበሰለ ሲመጣ በልምድም ብዙ ልምዶችን እያካበተ ሲመጣ እንደገና ወደ ዋናው ቡድን ጠርተው የማጫወት ፍላጎት ነው ያላቸው ተብሏልና እንደዚህ አይነት ጉዳዮችን ተመልክተናል። ይህንን የ16 ዓመት ተጫዋች ለማስፈረም ግን የበለጠ እድል ያላቸው ቼልሲ እና ማንቸስተር ሲቲ ስለመሆናቸው ተዘግቧል ማለት ነው። በዚሁ ወደ ማንቸስተር ሲቲ ሌላኛው መረጃ ስናልፍ ደግሞ ጋናዊ ኢንተርናሽናል አንቶኒ ሴሜኞን ለማስፈረም ዜጎች ወይም ሲቲዝኖቹ ከፍተኛ እድል እንዳላቸው ተነግሯል። ተጫዋቹም በስተመጨረሻ ከማንቸስተር ዩናይትድ እና ከሊቨርፑል ይልቅ መዳረሻውን ኢታድ ለማድረግ ስለመወሰኑ እየተገለጸ ነው የሚገኘው። ካለፉት ዓመታቶች ጀምሮ የዝውውር መስኮቶች በተከፈቱበት ወቅት የዚህ ተጫዋች ሚና ወይም ደግሞ የተጫዋቹ ስም ከተለያዩ ታላላቅ ክለቦች ጋር ሲያያዝ እንደነበረ ይታወሳል። አርሰናል ይህንን ተጫዋች የማስፈረም ፍላጎቱ በቅርቡ ተቀዛቅዞ ተመልክተነዋልና አሁን ማንቸስተር ሲቲ ይህንን ተጫዋች የማስፈረም እንደዚሁ ጫፍ ላይ ስለመድረሱ ተነግሯል ማለት ነው። 65 ሚሊዮን ፓውንድ የጥር የተጫዋቾች የዝውውር መስኮት በተከፈተበት ተከታታይ 10 ቀናት ድረስ ይህንን ፊርማ ለሚከውን ቡድን 65 ሚሊዮን ፓውንድ ነው የተጫዋቹ ባለንብረት ክለብ በርንማውዝ የለጠፈበት ማለት ነው። ይህንንም ደግሞ ዜጎቹ ለመክፈል ፍላጎት እንዳላቸው ተነግሯል። በስተመጨረሻም እንግዲህ ሲያወዛግብ የነበረው የአንቶኒ ሴሜኞ የዝውውር ሂደት በማንቸስተር ሲቲዎች አሸናፊነት ለመጠናቀቅ ስለመቃረቡ እየተገለጸ ይገኛል። በእርግጥ በስተመጨረሻ ማሊያውን ይዞ ካልተመለከት ነው የፊርማውን ስነ ስርዓት ካላየን ወይም ደግሞ ክለቡ ኦፊሻል እስካላደረገው ድረስ የዝውውር ሁኔታ በምን አይነት ሂደት ይጠናቀቃል የሚለው ነገር እንግዲህ ለመደምደም እጅግ በጣም ያስቸግራል። ነገር ግን አሁን ላይ ባሉ ግን መረጃዎች በተለይ ዝውውርን በተመለከተ ታማኝ የሆኑ የመረጃ ምንጮች እንደ ፋብሪዚዮ ሮማኖን የመሳሰሉ የመረጃ ምንጮች ይህንኑ እያረጋገጡ ነው የሚገኙት ማለት ነው። እንግዲህ ሌሎችም በተለይ በሻምፒዮና ፉክክር ላይ የሚገኙት እንደ አርሰናል፣ አስተን ቪላ፣ ምናልባት ሊቨርፑል የመሳሰሉ ቡድኖች ቼልሲንም ጨምሮ ማለት ነው ወደ ገበያው እንዲወጡ የሚያስገድድ ነው። ማንቸስተር ሲቲ ይህን ተጫዋች አምጥቶ ቡድኑን ማጠናከሩ ሌሎችም ለሻምፒዮናነት በሚያደርጉት ፉክክር ራሳቸውን ማጠናከር እንደሚገባቸው እንግዲህ መልእክት ያስተላልፋል ተብሎ ይጠበቃል። ከዚህ ጋር በተያያዘ ምናልባት የማስፈረም ፍላጎት እንኳን ባይኖራቸው ሌሎቹ ክለቦች ይህንን የማንቸስተር ሲቲ መጠናከር ሲመለከቱ እንደ አዲስ እንግዲህ የዝውውር ፖሊሲያቸውን የሚከልሱበት ሁኔታ ይኖራል ተብሎ እየተገለጸ ነው የሚገኘው። ወደ ሌላ መረጃችን ስናልፍ ወደ ማድሪድ እናቀናለን። የስፔኑ ክለብ ሪያል ማድሪድ ተጫዋች የሆነው ብራዚላዊ ኢንተርናሽናል ኤንሪክ ወደ ፈረንሳዩ ክለብ ሊዮን በውሰት ስለማቅናቱ እንግዲህ የፈረንሳይ ተነባቢው ጋዜጣ ሊኬፕ እንደዚሁ አስነብቧል ማለት ነው። እንደ ዘገባው ምንጭ ከሆነ በቀጣይ የውድድር ዓመታት መጨረሻ ድረስ ለፈረንሳዩ ክለብ ሊዮን ለመጫወት እንደዚሁ ፊርማውን አኑሯል። ይህ ተጫዋች በውሰት ውል ነው።
ከዛው ከብራዚሉ ክለብ ፓልሜራስ ነው የመጣው። በፓልሜራስ ሳለ እንግዲህ ሁለት የሊጉን የዋንጫ ክብር ማሳካት የቻለበትን እድል ተመልክተናል። ተጫዋቹ በብራዚል ብሔራዊ ቡድንም የመሰለፍ እድል አግኝቶ ነበር ከዚህ ቀደም እንደምናስታውሰው አሰልጣኝ ካርሎ አንቸሎቲ ስርም ሆነ በአሰልጣኝ ጃቢ አሎንሶ ስር ያን ያህል የመጫወቻ እድል እየተሰጠው አይደለም የሚገኘው ተጫዋቹ ካለው ክሎት አንጻር። ነገር ግን ደግሞ ሪያል ማድሪድ ትልቅ ክለብ ነው፣ ውጤት የሚፈልግ ክለብ ነው። ሲኒየር በርከት ያሉ ተጫዋቾች ስላሉ እንግዲህ ቦታውን እየዘጉበት ስለነበረ ነው ተጫዋቹ የመሰለፍ እድል ያላገኘው። ስለዚህ አሁን በቂ የመጫወቻ እድል ወደሚሰጠው የሊዮን እግር ኳስ ክለብ ለሚቀጥለው የውድድር ዓመት መጨረሻ ድረስ እንደዚሁ ወደ ስፍራው ማቅናቱ ተገልጿል ማለት ነው። በስተመጨረሻም የአርሰናልን መረጃ እንመለከታለን። የዝውውሩን የአርሰናልን መረጃ ከማድረሳችን በፊት ግን አስቀድመን ትላንት በካራባው ካፕ የሩብ ፍጻሜ ከባዱ ፍልሚያ ላይ ጥሩ እንቅስቃሴ ሲያደርግና ደጋፊዎችን ሲያስደስት የነበረው ቀድሞ እንግዲህ ሲሰነዘርበትን የነበረውን ትችት ሁሉ በመቀልበስ አሁን ከቅርብ ሳምንታቶች ወዲህ የአርሰናሎች ከፍተኛ ሁኔታ ወሳኝ ተጫዋች ሆኖ እየተመለከት ነው የነበረው ሌላኛው ብራዚላዊ ተጫዋች ገብርኤል ማርቲኔሊ በትላንቱ ጨዋታ ጥሩ እንቅስቃሴ አድርጎ ነበር። ነገር ግን ደግሞ የመጀመሪያው ግማሽ 45 ከመጠናቀቁ አስቀድሞ የገጠመው ጉዳት እንደዚሁ ደጋፊዎችን እንደዚሁ ሲያሳስብ ነበርና አሁን ላይ እንግዲህ በወጡ መረጃዎች ተጫዋቹ የገጠመው ጉዳት ያን ያህል ነው። በቀጣዩ ጨዋታ ምናልባት በብራይተኑ ጨዋታ ላይ የመሰለፍ እድል እንዳለው እየተገለጸ ነው የሚገኘው ማለት ነውና ብዙዎችም እየጠየቃቸው ነበር የአርሰናል ደጋፊዎች የገብርኤል ማርቲኔሊን ጉዳይ በተመለከተ ማለት ነውና አሁን ላይ እንግዲህ ያሉት ለክለቡ ቅርበት ያላቸው የመረጃ ምንጮች እንደዘገቡት ከሆነ ገብርኤል ማርቲኔሊ በጥሩ ጤንነት ላይ እንደሚገኝና ለቀጣይ ጨዋታ ዝግጁ ስለመሆኑ እየተገለጸ ነው የሚገኘው ማለት ነው። እዛ ቦታ ላይ ተቀይሮ የሚገባው ተጫዋች ይታወቃል። እንደዚሁ ትሮሳርድ ጥሩ እንቅስቃሴ እንደሚያደርግ ማለት ነው። ከዛም ባለፈ ደግሞ ኖኒ ማዱኬንም መጠቀም የሚችሉበት እድል አላቸው። ክቡራትና ክቡራን ተመልካቾቻችን ከአርሰናል መረጃ ሳንወጣ ይህንን የአርሰናል የዝውውር መረጃን ወደ እናንተ እናደርሳለን። እንግዲህ አርሰናሎች ይህንን መረጃ ከተመለከቱ በኋላ በተለይ ደግሞ አንቶኒ ሴሜኞ ወደ ማንቸስተር ሲቲ ማቅናቱን ተከትሎ በቀጣይ እነሱም አንድ ወሳኝ ተጫዋች በጥሬ ተጫዋቾች የዝውውር መስኮት እንዲመጣላቸው በክለቡ ሰዎች ላይ ጫና ማድረጋቸውን እንደዚሁ እንደቀጠሉ ነው የሚገኘውና ይህ ተጫዋች ደግሞ የቪላ ፓርክ ወይም ደግሞ የአስተን ቪላው ተጫዋች ሞርጋን ሮጀርስ ነው። የእንግሊዛዊ ኢንተርናሽናል 23 ዓመቱ ላይ ይገኛል። እንግዲህ ባለፈው ሳምንትም ተመልክተናል ከዩናይትድ ጋር በነበረው ጨዋታ ሁለት ግሩም ግቦችን ከመረብ በማሳረፍ እንግዲህ አስተን ቪላ ከጨዋታው ሙሉ 3 ነጥብ ይዞ እንዲወጣና ሶስተኛ ደረጃ ላይ እንዲቀመጥ ያስቻለበትን ውጤት ይዞ እንዲወጣ ያስቻለ ወሳኝ ተጫዋች መሆኑን አስመስክሯልና አሁን በእንግሊዝ ፕሪሚየር ሊግ ከምንመለከታቸው ወጣት ተጫዋቾች መካከል አንደኛው ሞርጋን ሮጀርስ እየሆነ መጥቷል። ለእንግሊዝ ብሔራዊ ቡድንም ጥሪ እንደተደረገለት ይታወቃልና ይህ ተጫዋች ወደ ኤሚሬትስ እንዲመጣላቸው ደጋፊዎች ጥያቄ እየጠየቁ ይገኛሉ። በቀጣይ ይሄ ይሆናል አይሆንም የሚለው በጥሬ ተጫዋቾች የዝውውር መስኮት ላይ እንመለከታለን። ተጫዋቹ እጅግ በጣም አስደናቂ ክህሎት እንዳለው በአሰልጣኝ ዩናይ ኤምሬ ስር ሆኖ እየተመለከትነው እንገኛለን። በእንግሊዝ ፕሪሚየር ሊግ 17ቱንም ጨዋታ ማድረግ ችሏል። 7 ግቦችን ከመረብ ሲያሳርፍ 3 ለጎል የሆኑ ኳሶችን እንደዚሁ አመቻችቶ ማቀበል ችሏል። በኤሮፓ ሊጉም 2 ለጎል የሆኑ ኳሶችን በ6 ጨዋታ እንደዚሁ ለቡድን አጋሮቹ አመቻችቶ ማቀበል ችሏልና ይህ በዚህ ተጫዋች ክህሎት የተማረኩት የአርሰናል ደጋፊዎች በተለይ አሁን ደግሞ አንቶኒ ሴሜኞ ወደ ማንቸስተር ሲቲ ማቅናቱን ተከትሎ የነሱን ቡድን እንዲጠናከርና ለሻምፒዮናነት የሚያደርገውን ጉዞ የበለጠ እንዲረዳ እንደዚህ አይነት ተጫዋቾች እንዲመጣላቸው ጥሪያቸውን በማስተላለፍ ላይ ነው የሚገኙትና እንግዲህ የአርሰናል ሰዎች ለዚህ መልስ ይሰጣሉ ተብሎ ይጠበቃል ማለት ነው በቀጣይ። ሞርጋን ሮጀርስ ግን ከአርሰናል ጋር ስሙ እየተያዘ ነው የሚገኘው። ክቡራትና ክቡራን ተመልካቾቻችን ለዛሬ ለተረቡ ከናሁ ቴሌቪዥን ናሁ ስፖርት ወደ እናንተ ሲደርሱ የነበሩ የመረጃ ሰዓታችን ይህንን ይመስሉ ነበረ። መረጃዎችን ወደ እናንተ በማድረስ ገዛ ሄንዱላ እንደዚሁም የካሜራ ባለሙያዎቻችን ኦብሳ ሱራና ብሩጌታቸው ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች ይቀጥላሉ። የናሁ ቴሌቪዥን ፕሮግራሞችን ከቲቪው በተጨማሪ ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የመዝናኛ ልዩ ልዩ የሀገር ቤትና የባህር ማዶ ሰበር ዜናዎችን ለመስማት ቻናላችንን ምርጫችሁ እንድታደርጉ እንጋብዛችኋለን። ለነበረን ቆይታ እጅግ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ።